ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን የኢትዮጵያ ዋንጫ ሶስተኛ ዙር ጨዋታ ዛሬ ፍጻሜውን ያገኛል። በዚህ ጨዋታ ዙሪያ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም አለን። መልካም። እንግዲህ ሳምንቱ እንዴት ነበር? ሳምንቱ ጥሩ ነበር። ከከተማ ውጭ ነበረ። ወደ ሐዋሳ እዛም እንግዲህ ውድድር ነበረ። የተወሰኑ ውድድሮችን ለማየት ሞክረናል። ጥሩ ነበር። ብቻ አሪፍ ነበር። የኢትዮጵያ ዋንጫ ያልተጠበቁ ውጤቶችም የተመዘገቡበት ነበርና ጨዋታዎቹ ጥሩ ነበሩ። ብዙ ተመልካቾች መገኘት የሚቻሉበት ጨዋታ ባይሆንም ጥሩ ጨዋታ ነው። መልካም። እንግዲህ የኢትዮጵያ ዋንጫ ሶስተኛ ዙር ጨዋታዎች ከቅዳሜ ዕለት ጀምረው መከወን ጀምረዋል። ዛሬ ፍጻሜያቸውን ያገኛሉ። ዛሬ እንግዲህ የኢትዮጵያ ቡናና የመቀለ ሰባ እንደርታ የሶስተኛ ዙር የመጨረሻው ጨዋታ ይሆናል። ቀን 9:30 የሚከወን ጨዋታ ነው። ይህ ጨዋታ ይጠበቃል። ምናልባት በርካታ ደጋፊዎች ይገቡበታል ተብሎም የሚጠበቅ ጨዋታ ነው። ኢትዮጵያ ቡና በሜዳው ሲጫወት እንግዲህ በደጋፊዎቹ ታጅቦ እንደሚጫወት ይታወቃል። ከብዙ ቆይታዎች በኋላ ምናልባት ብዙ ቆይታ ከመጀመሪያው ዙር ከአምስት ጨዋታዎች በኋላ ነው ኢትዮጵያ ቡና ወደ አዲስ አበባ የተመለሰው። ዛሬ እንግዲህ ወደዚህ የፕሪሚየር ሊጉን ጨዋታ ከማድረጉ በፊት በዚህኛው በኢትዮጵያ ዋንጫ አሟሙቆ ወደ ፕሪሚየር ሊጉ ጨዋታ የሚገባበት ጨዋታ ይሆናል ተብሎ ይጠበቃል። ዛሬ 9:30 ላይ የሚደረግ ጨዋታ ነው። ምናልባት በብዙ በልኩ የሚጠበቅ ጨዋታ ነው። መቀለ ሰባ እንደርታም ኢትዮጵያ ቡና በአንጻራዊነት ምናልባት ኢትዮጵያ ቡና በአንጻራዊነት ካልተሻለ በስተቀር በውጤት ቀውስ ውስጥ የሚገኙ ቡድኖች ናቸው ብሎ መናገር ይቻላል። ይሄም ጨዋታ ወሳኝ ጨዋታ ነው። በተለይ ደግሞ ለመቀለ ሰባ እንደርታ ምናልባት የሚያመጣው ነገር አሰልጣኙ ላይ የሚያመጣው ነገርም ሊኖር እንደሚችል እየተነገረ ነው የሚገኘው። እነዚህን ጨዋታዎች እንመለከታለን። ምናልባት ትናንት ከተደረጉ ጨዋታዎች እንመልከት። ደብረ ብርሃን ከተማ ከቤንች ማጂ ቡና ያደረጉት ጨዋታ እንግዲህ አንዳቻ ተለያይቶ በመለያ ምት ነው ደብረ ብርሃን ያሸነፈው። ወልዋሎ አዲግራት ዩኒቨርሲቲ ንብን 2-1 አሸንፏል። ሲዳማ ቡና አርባ ምንጭ ከተማን ትናንት 2-0 ያሸነፈበት ጨዋታ ነበር። ይህ ጨዋታ ምናልባት የሲዳማ ቡና ደጋፊዎች በርካታ ደጋፊዎች ስቴዲየም አይገቡም እያልን ነበር። ትናንት ግን በቁጥር በርካታ ደጋፊዎች ስቴዲየም የታደሙበት ጨዋታ ነበር። ሲዳማ ቡናም እንግዲህ በጥሩ ግስጋሴው ቀጥሏል። 2-0 አርባ ምንጭን አሸንፎ ሩብ ፍጻሜ የተቀላቀለ ሌላኛው ክለብ ሆኗል። ምናልባት ወደ ሩብ ፍጻሜ የገቡትን ቡድኖች ጠቅሰን ወደዚህኛው ጨዋታ እንመለሳለን። ነገሌ አርሲ ቦዲቲ ከተማ ባህር ዳር ከተማን ያሸነፈበት ውጤት ያልተጠበቀ ውጤት ነው። ቦዲቲ እንዲሁም ኢትዮጵያ መድን መቻል ድሬዳዋን በመለያ ምት አሸንፏል። ደብረ ብርሃን ከተማም እንዲሁም ወልዋሎ አዲግራት ዩኒቨርሲቲ ሲዳማ ቡና እነዚህ ቀጣይ ዙሩን የተቀላቀሉ ክለቦች ወይም ደግሞ ሩብ ፍጻሜ የተቀላቀሉ ክለቦች ናቸው። ዛሬ ሌላኛውን የሩብ ፍጻሜ የሚቀላቀለውን ክለብ አንደኛውን የሚለየው ክለብ ዛሬ የሚደረግ ነው የሚሆነው። መቀለ ሰባ እንደርታን ከኢትዮጵያ ቡና የሚያገናኘው ጨዋታ ይጠበቃል። በዚህ ጨዋታ ቆይታ እናደርጋለን። እንግዲህ የዛሬው 8ኛው ቡድን ማን ይሆናል የሚለውን የሚለይ ጨዋታ ነው የሚደረገው በኢትዮጵያ ቡናና መቀለ ሰባ እንደርታ መካከል ማለት ነው። ሁለቱም ቡድኖች እንግዲህ በፕሪሚየር ሊጉም በጥሎ ማለፉም የተሻለ ጉዞ ለመጓዝ ይህ ጨዋታ ለሁለቱም ክለቦች በተለያዩ ምክንያቶች ወሳኝ ነው ተብሎ ይጠበቃል። ሁለቱም በውጤት ቀውስ ውስጥ የሚገኙ ቡድኖች ናቸው። በውጤት ብቻ ሳይሆን በፋይናንስ ቀውስ ውስጥም የሚገኙ ቡድኖች ናቸው ሁለቱ ክለቦች አሁን ላይ። ስለዚህ ይሄ ችግሮቻቸውን ቀርፈው በቀጣይ ጤናማ የሆነ ጉዞ ለማድረግ የዛሬው ጨዋታ ትልቅ ትርጉም የሚሰጠው ጨዋታ ነው ማለት ነው ለሁለቱም ቡድኖች። ምናልባት የፕሪሚየር ሊግ ጨዋታዎችን የመጨረሻው ጨዋታቸውን ሁለቱም ባቻ ውጤት ነው የደመደሙት። መቀለ ሰባ እንደርታ ከፋሲል ጋር እንዳቻ ነው የወጣው። አርባ ምንጭ ከተማ ጋር ደግሞ ኢትዮጵያ ቡና 0-0 ሆነ ውጤት ነው የጨረሰው። ይሄኛውን ጨዋታ ዛሬ አሸንፈው ደግሞ እንግዲህ ወደ አሸናፊነትም ለመመለስ እንዳልከውም በብዙ ትርጉም የሚተረጎም ጨዋታም ስለሆነ ለፕሪሚየር ሊጉም ቢሆን ጥሩ መነቃቃት ውስጥ ገብተው ጨዋታቸውን ለመጀመር የሚያደርጉትም ይሆናል ተብሎ ይጠበቃል። ብዙ የፕሪሚየር ሊግ ክለቦች ምናልባት ወደ ኋላ እየቀሩ ነው። በዚህኛው የጥሎ ማለፍ ዋንጫ ላይ የማይጠበቁ ውጤቶችም ተመዝግበዋል። የኛው ጨዋታ እንግዲህ ሁለቱን የፕሪሚየር ሊግ ክለቦች ነው የሚያገናኘው። ከዛ በተረፈ ምናልባት ለኢትዮጵያ ቡና በደጋፊዎቹ ፊት ሲጫወትና በደጋፊዎቹ ውጭ ሲጫወት የነበረው ነገር ምንድነው የሚለውን ነገር ማንሳት ጥሩ ይመስለኛል። ምናልባት ከደጋፊዎቹ ውጭ የነበረውን ጨዋታ ከጫና ነጻ ሆኖ ስለሚጫወት ቡድኑ ካለበት ሁኔታ አንፃር ጥሩ ውጤት ያስመዘግባል ተብሎ ነበር። ግን በአንጻራዊነት ከአዲስ አበባ የተሻለ ውጤትን ያስመዝግባል። ግን
አሁንም ቢሆን በተጠበቀው ልክ ሐዋሳ የነበረውን ጨዋታዎች ውጤት ማስመዝገብ አልቻለም። ዛሬስ በርካታ ደጋፊዎች ይታደሙበታል። በዚህኛው ጨዋታስ ምን አይነት ውጤት ያስመዘግባል የሚለው ነገር የሚጠበቅ ነው። ምናልባት ለኮች አብይ ይሄኛው ነገር በደጋፊዎቹ ፊት ሲነበር የነበረው ተቃውሞዎቹ አሉ። አሁን ግን መቼም ያንን ነገር ረገብ ብሎ ነው ወደዚህኛው ጨዋታ የሚመለሱት። ይሄኛውስ ለፕሪሚየር ሊጉም ወሳኝነት ስላለው እንዴት ይወጡታል የሚለውን ነገር እንመልከት። ደጋፊው ዛሬ የተለመደ ድጋፉን ለማድረግ ወደ ሜዳ ይመጣል። ነገር ግን በተጫዋቾቹም በአሰልጣኞቹም መካከል ግን ጫናዎች እንደሚኖሩ ምንም ጥርጥር የለኝም፣ ግልጽ ነው። ጫናዎች ይኖራሉ። ምክንያቱም ከደጋፊው የተለዩት በደካማ ውጤት አስመዝግበው ነው። በ5 ጨዋታ 4 ነጥብ ነው ያስመዘገቡት። ስለዚህ አሁን ላይ ምን እናስመዘግባለን የሚለው ነገር ለተጫዋቾቹም ለአሰልጣኞቹም ትልቅ የቤት ስራ መሆኑ የማይቀር ነው ዛሬም። ስለዚህ ይሄ ጫና በራሱ ለቡድኑ ከባድ ይመስለኛል። ኢትዮጵያ ቡና እንደምታውቀው እንግዲህ አምና ካቻምና ባለፉት 3-4 ዓመታት ጊዜያቶች ውስጥ ከደጋፊው በጣም ርቆ ነው ሲጫወት የነበሩና በዛ ውስጥ እንግዲህ አዳዲስ ተጫዋቾችን አዲስ ቡድን ገንብቶ ነበረ። በዛ ጊዜ ላይ እንግዲህ ኢትዮጵያ ቡና ቅዱስ ጊዮርጊስ ስትጫወት ትልቁ ከባድ ፈተና ደጋፊ ነው። ስለዚህ ከደጋፊው ርቆ መጫወቱ የቡድን ግንባታውን ጤናማና ውጤታማ አድርጎለት ነበር። ነገር ግን ይሄ ቡድን በደንብ የተደራጀ የተጠናከረ፣ በተለይም በደጋፊው ፊት አለመጫወቱ ግን እንደጎዳው ዘንድሮ በደንብ ተመልክተናልና በ5 ጨዋታዎች 4 ነጥብ ሲያስመዘግብ ትልቁ ፈተና የነበረው ደጋፊው ጋር የነበረው ነው። ደጋፊው ቡድኑን በጥሩ ሁኔታ ነው የተቀበለው። አስፈላጊውን ድጋፍ አድርጓል። ከክለቡ ከተጫዋቾቹ ጎን ለመቆም ሞክሯል። ነገር ግን አንዳንድ ጊዜ ጤናማ የሆኑ ግንኙነቶች በራሳቸው የሚፈጥሩት ጫና አለና ያ ነገር ለተጫዋቾቹና ለአሰልጣኞቹ ግን ጫና ነበረ እና ያንንም ጫና መቋቋም አቅቶት ቡድኑ ውጤታማ ሳይሆን የቀረበት ሁኔታ ነበር። አሁን ደግሞ ከሜዳው ውጪ ሲወጣ ደግሞ የተሻለ ውጤት ማስመዝገብ ችሏል። እንግዲህ በ4 ጨዋታ ማስመዝገብ ከሚገባው 12 ነጥብ 7 ነጥብ አግኝቷል። ይሄ በ3 ነጥብ የተሻለ ሊባል የሚችል ውጤት ነው። አሁንም ኢትዮጵያ ቡና እነዚህ ነጥቦች ያስመዝግብ እንጂ አሁንም ጠንካራ ነው፣ ጤናማ ነው ብለህ የምትለው ቡድን አይደለም። ጨዋታዎቹ የተጠናቀቁበት ውጤቶች ያሸነፈበት መንገድ ምናምን ስትሄድ እንደ ውጤቱን ከመቀበል በዘለለ ኢትዮጵያ ቡና ከፍተኛ የበላይነቱ ወስዶ ጫና ፈጥሮ ምናምን የተጫወተበት ነው ወይ ቀጣይነቱን የሚያረጋግጥ ነው ወይ ብለህ ስትል የምታነሳቸው የተለያዩ ጥያቄዎች ይኖራሉ። ስለዚህ ያም ሆኖ ግን ቢያንስ ውጤት መምጣቱ በራሱ ጥሩ ሊባል የሚችል ነው። ተጫዋቾቹን ቀስ እያሉ ወደ ሪትም እንዲገቡ የሚያደርግ ከመሆኑ አንጻር ጥሩ ውጤት አስመዝግቧል ብሎ መውሰድ ይቻላል። ስለዚህ አሁን ዛሬ የሚያደርጉትን ጨዋታ የሚያሸንፉ ከሆነ ደግሞ ለኢትዮጵያ ቡና በፕሪሚየር ሊጉም በጥሩ ማለፉም የተሻለ ጉዞ እንዲያደርግ ያደርገዋል ተብሎ ይታሰባል። ኢትዮጵያ ቡና በጥሩ ማለፍ ውድድር ከመቻልና ከቅዱስ ጊዮርጊስ ቀጥሎ ጥሩ ታሪክ ያለው ቡድን ነው። ኢትዮጵያ ቡና ደጋፊ አንዱ እንዲጨምር በየጊዜው እየበዛ እንዲሄድ ካደረጉት ምክንያቶች መካከል አንዱ የኢትዮጵያ ጥሎ ማለፍ ዋንጫ ጨዋታዎች ናቸው። ኢትዮጵያ ቡና በእነዚህ ጨዋታዎች ላይ ብዙ ጊዜ ዋንጫዎች ያነሳል፣ እስከ ፍጻሜ ድረስ ይደርሳል፣ ቢያንስ 4 ውስጥ ይደርሳል። ስለዚህ ደጋፊውን እስከ ቡድኑ ጋር እስከ መጨረሻው እንዲጓዝ የሚያደርግ ውጤት ነው የሚያስመዘግበው። ስለዚህ ይህንን ውጤት ብዙ ደጋፊዎች ይጠብቁታል፣ ይፈልጉታል። ኢትዮጵያ ቡና አሁን ከውጤት አንጻር ነው ብያለሁ። አሁን ላይ ኢትዮጵያ ቡና ከፋይናንስ አንጻር ትልቅ ችግር ውስጥ ያለ ክለብ ነው። እንዲያውም ሰሞኑን የክለቡ ኃላፊዎች ክለቡ ከፍተኛ የፋይናንስ አደጋ ውስጥ በመግባቱ ምክንያት ትልልቅ የሚባሉ ባለሀብት ደጋፊዎች ክለቡን እንዲረዱ ጥያቄ ይቀርቡላቸዋል። አንዳንዶች ምላሽ እየሰጡ ነው፣ አንዳንዶች እስካሁን ምላሽ አልሰጡም። ስለዚህ በቀጣይ ጊዜያት ኢትዮጵያ ቡና እንደ ሌሎች ክለቦች ደሞዝ ከመክፈል ጋር አንዳንድ ፋሲሊቲዎችን ከማሟላት አንጻር ሊቸገር እንደሚችል ግልጽ ነው። ስለዚህ እዚህ ደርሷል ኢትዮጵያ ቡና አሁን ላይ ከፋይናንስ አንጻር ትልቅ ችግር ውስጥ ነው ያለው እና ደጋፊዎች እርዱን እየተባሉ ነው።
ስለዚህ ይሄንን የፋይናንስ ችግር ጭምር የዛሬው ጨዋታ የሚወስነዋል። ስለዚህ በዚህ ጨዋታ ላይ ቡና ውጤት የሚያመጣ ከሆነ መነሳሳቱ የተጀመሩ ከሜዳም ውጭ የተጀመሩ ጥረቶችን የበለጠ የሚያግዝ። ስለዚህ ከዚህም አንጻር ነው የዛሬው ጨዋታ ለኢትዮጵያ ቡና እጅግ ከባድ ነው፣ ፈታኝ ነው የሚባለው። ከዚህ አንጻር በተለይ ለክለቡ ኃላፊዎችም እንደዚሁ ፈተና የሚሆንበት ሁኔታ ነው የሚፈጠረው። ስለዚህ ቡድኑን ወደ ውጤታማነት ለማስጓዝ ለመመለስ የክለቡ የስራ አመራር ቦርድ እውነት ለመናገር አሁን ላይ በጣም ጥረት እያደረገ ነው። ደጋፊ ማህበሩም በቅንጅት ለመስራት እየሞከሩ ነው ያሉት። እንግዲህ አሰልጣኝ አብይ ካሳሁንና ስታፋቸው እንደዚሁ ቡድኑን ጠንካራ ለማድረግ እየጣሩ ነው። ከተጫዋቾቹ የተወሰኑት ጋር አግኝቻቸው ነበር። እነሱም ቡና ለማድረግ እንደዚሁ ሌት ተቀን ሀሳብ ጭንቀታቸው እንደሆነ የገለጹልኝ ሁኔታ አለና በአጠቃላይ ኢትዮጵያ ቡና ውስጥ ወደ ውጤታማነት ለመመለስ ቡድኑን ከፍተኛ ጥረቶች እየተደረጉ ነው። እነዚህ መልካም ነገሮች ናቸው። እዚሁ ጋር እንግዲህ ተያይዘው የምጠቅስ ከኢትዮጵያ ቡና ጋር እንግዲህ የክለቡ ባለቤቶች ጋር ተያይዞ የሚነሱ ችግሮች አሉ። እንግዲህ ኢትዮጵያ ቡና ባለፈው ሳምንት አካባቢ ላይ ጠቅላላ ጉባኤውን ለማድረግ ጥረት አድርጎ ነበር። ነገር ግን በዛ ጠቅላላ ጉባኤ ላይ ግን አብዛኛው የጉባኤው አባላት አልተገኙም። ይሄ ደግሞ የሚያሳይ አንድ ነገር አለ። በቃ ክለቡ ወዴት እየሄደ ነው ብለህ እንድትጠይቅ ያደርጋል። አሁን ላይ ኢትዮጵያ ቡና ውስጥ ትልቁ ፈተና የክለብ ባለቤት ጉዳይ ነው። ከዚህ በፊት የክለቡ በተለይም የደጋፊ ማህበር አመራር አባላት ይሄ ክለብ ባለቤትነቱ ይረጋገጥ፣ ማን ነው ባለቤቱ፣ ደጋፊው ባለቤትነቱን ሊወስድ ይገባል፣ ወደፊት ትልቅ የፋይናንስ ችግር ይገጥመዋል፣ ህልውናው አደጋ ላይ ይወድቃል እያሉ ይናገሩ ነበር። በዛ ጊዜ አንዳንድ የክለብ አመራሮች ጥንቆላ ነው ወይ ይሄ ጉዳይ እያሉ ያፌዙ ነበር። የተፈራው ነገር ግን አሁን ላይ ኢትዮጵያ ቡና ውስጥ ደርሷል። ስለዚህ እነዚህ ነገሮች በደንብ መታሰብ ያለበት ጉዳይ ነውና አሁን ላይ የኢትዮጵያ ቡና ደጋፊዎች በዚህ አጋጣሚ ልነግራቸው የምፈልገው ነገር የክለቡ ውጤት ላይ ያስደስታችሁ ይችላል፣ የአመራሩ አካሄድ ላይ ያስደስታችሁ ይችላል። ነገር ግን ለዘመናት የምትወዱለት ብዙዎች መስዋዕትነት ያደረጉለት ክለብ ግን አደጋ ውስጥ ነው። ስለዚህ ይህን ክለብ ማዳን ይጠበቃል። በቃ ውጤቱ ምንም ይሁን ምንም አሁን ላይ የክለቡን ህልውና ማቆም ያስፈልጋልና እዛ ላይ አንድ ሊሆኑ ይገባል። በቃ ከምን ጊዜውም በላይ ኢትዮጵያ ቡና ደጋፊ አንድ የሚሆንበት ወቅት ይህ ወቅት ነው። ስለዚህ ከዛ አንጻር የዛሬው ጨዋታ በብዙ መልኩ ተጠባቂ የሚሆንባቸው ምክንያቶች እነዚህና ሌሎች ናቸው ብሎ መውሰድ ይቻላል። በመቀሌ ሰባ እንደርታም በኩል ስትሄድ ተመሳሳይ ነገሮች ነው የምታየው። የመቀሌ ሰባ እንደርታ ተጫዋቾች ሰሞኑን ከፋይናንስ ጋር ተያይዘው ልምምድ የማይሰሩበት ተደጋጋሚ ነገሮች እየታዩ ነው። ተደጋጋሚ ቅሬታዎች እየቀረቡ ነው። ክለቡ አሁንም በየወሩ ለተጫዋቾቹ የተሟላ ክፍያ እየከፈለ አይደለም። ለተወሰኑ ይከፍላል፣ ለተወሰኑ አይከፍልም። በየተራ አድርጎታል። እዚህኛው ወር ላይ የሆነ ግሩፕ ያገኛል፣ እዛኛው ወር ላይ የሆነ ግሩፕ ያገኛል። ሌላኛው ወር ላይ ደግሞ ምንም የማይጠብቅ ግሩፕ ደግሞ እንዳለ ደግሞ እየሰማን ነው። ስለዚህ ይሄ ሁሉ ነገር ከፋይናንስ ጋር ተያይዞ ያለ ትልቅ ችግር ነው መቀሌ ሰባ እንደርታ ውስጥም ያለው። ስለዚህ እንደዚህ አይነት ችግሮች እንደዚህ አይነት የፋይናንስ እጥረቶች በኢትዮጵያ ፕሪሚየር ሊግ ላይ ሲቀረፉ የምናየው ከውጤት ጋር ተያይዞ ቡድኖቹ ውጤት ሲያገኙ የክለቡ አመራሮች ወይም ለክለቡ ድጋፍ የሚያደርጉ ሰዎች መነቃቃት ውስጥ ይገባሉና ያን ጊዜ የተወሰነ ነገር የመለቀቅ ነገር ይኖራል። ስለዚህ ለመቀሌ ሰባ እንደርታ የዛሬው ጨዋታ ከሜዳ ላይ ውጪ ብቻ ሳይሆን ከሜዳ ውጪ ያሉ ችግሮችንም ለመቅረፍ ትልቅ ምርታ ነው። በሜዳ ላይ እንቅስቃሴ እንግዲህ መቀሌ ሰባ እንደርታም ኢትዮጵያ ቡናም ዘንድሮ ጥሩ ውጤት ያመጣሉ ተብሎ ከሚጠበቁ ቡድኖች የሚመደቡ ነበሩ። ግን ሁለቱም ውጤታማ እየሆኑ አይደሉም። መቀሌ ሰባ እንደርታ ከአምናው ዘንድሮ በከፍተኛ ሁኔታ በተጫዋቾች ዝውውር ላይ ተሳትፏል።
ጥሩ ሊባሉ የሚችሉ ተጫዋቾችንም በቡድኑ ይዟል። ነገር ግን ማምጣት ያለበትን ውጤት እያመጣ አይደለም። አሁን ላይ ጭራሽ ባልተጠበቀ ሁኔታ ወራጅ ዝርዝር ውስጥ ነው ያለው፣ የመጨረሻ ደረጃ ላይ ነው የሚገኘው። ስለዚህ ከዛ ውጤት ለመውጣት እንደ ኢትዮጵያ ቡና አይነት ቡድን ጋር ሲጫወት የሚያስመዘግበው ውጤት ትልቅ ትርጉም አለው። ስለዚህ ዛሬ ኢትዮጵያ ቡና በበርካታ ደጋፊዎቹ ፊት ይጫወታል። መቀሌ ሰባ እንደርታም በአዲስ አበባ ያሉ ደጋፊዎቹ በብዛት ይገባሉ ተብሎ ይጠበቃል። ስለዚህ በዛሬ ጨዋታ ላይ የሚገኙ ውጤቶች ቀጣይ የክለቦቹን ጉዞ የሚወስን በመሆኑ የዛሬው ጨዋታ ብዙዎች በጉጉት የሚጠብቁት ጥሩ ፉክክር ይታይበታል ተብሎ የሚታሰብ ጨዋታ ነው። በጫና ረገድ ደግሞ ከኢትዮጵያ ቡና ይልቅስ የበለጠ ደግሞ የመቀሌ ሰባ እንደርታ ጫናው ከፍ ያለ ይመስለኛል። ምክንያቱም ፕሪሚየር ሊጉ ላይ ያለበት ደረጃ መጨረሻ ደረጃ ላይ ነው ያለው። ምናልባት የፋሲል ከነማ ያቺ የመጨረሻዋ ደቂቃ ግብ የፍጹም ግብ የአሰልጣኙን እርሚ አራዝማለች ብዬ ነው ማሰቡ። ምናልባት ብዙ ነገሮች እየተወሩ ነበር አሰልጣኙ ላይ ሊለቁ የሚችልበት ወይም ደግሞ ሊሰናበቱ የሚችልበት እድል ይኖራል የሚባሉ ነገሮች ነበሩ። ግን ያቺ አቻነት ግብ ደግሞ መልሳ ያን ነገሩን ያቀዘቀዘችው ይመስላል። ዛሬም ደግሞ ያ ነገር የሚከሰት ከሆነ ምናልባት በኢትዮጵያ ቡና የሚሸነፉ ከሆነ የአሰልጣኙ ወንበር መነቃነቁ የማይቀር ይመስላል። ከዛም አንጻር በጫና ደረጃ በተጫዋቾቹም በአሰልጣኞቹም በአጠቃላይ በኮቺንግ ስታፉም ያለው ጫና ከፍ ያለ ይመስለኛል። በመቀለ ሰባ እንደርታ በኩል እንዳልከው የደጋፊዎቹም ኢትዮጵያ ቡና በሜዳው በደጋፊው ፊት ነው የሚጫወተው። ከዛ አንጻር ትንሽ ከፍ ያለ ነገር ሊኖረው ይችላል። በኢትዮጵያ ቡና በኩልም ቢሆን ምናልባት በፕሪሚየር ሊጉ ላይ የሚያስመዘግቡት ውጤት በዚህኛው ነገር ከሄደ እንደተባለው እንደታለመለት ዋንጫ ማግኘት እድሉ ወደ ዜሮ የሚሄድበት እድል ሊኖር ይችላል ብዬ ነው ማስበው። ምክንያቱም ከነጥቡን እያሰላን ከሄድን ባለፉት ጨዋታዎች ላይ ወደዛ የሚደርስበት እድል ጠባብ ነው። ያው እንደው ፖሲቢሊቲ ዝም ብለህ ካልሰጠህ በስተቀር መደምደም እንኳን መዝጋት ፕሮባቢሊቲው መዝጋት የማይቻልበት ደረጃ ቢኖርም ግን ዋንጫ ያነሳል ብለን ልንገምት የምንችልበት እድል በጣም የጠበበ ነው። ከዛ አንጻር በኢትዮጵያ ዋንጫው የተሻለ ውጤት ማስመዝገብ ቅድም ያልካቸውን ነገሮች በደንብ ያጠነክራሉ። አጠቃላይ ለኮቹም ስታፉም ቢሆን አጠቃላይ ለደጋፊውም ቢያንስ በኢትዮጵያ ዋንጫ ላይ እየሄደበት የሚያስኬደው ውጤት ወይም ደግሞ የሚደርስበት ደረጃ ጥሩ ነው ብሎ ማሰብ ይቻላል። በባለፉት ዓመታት ኢትዮጵያ ቡና በዚህኛው ዋንጫ የተሻለ ልምድ አለው። ያ ልምዱን ዛሬ የሚጠቀማል ተብሎ የሚታሰበው በእርግጥ በመከላከሉ ረገድ ሁለታቸውም ሶሊድ የሚባል የመከላከል ክፍል አላቸው። በማጥቃቱ ረገድ ግን ኢትዮጵያ ቡና ደከም ያለ ይመስላል። ለመቀለ ሰባ እንደርታ ደግሞ የተሻለ ይመስላልና ስለዚህ ምናልባት መቀለ ሰባ እንደርታ ከስብስብ ረገድም ጥሩ ነው፣ ግን በኢትዮጵያ ዋንጫ ባለልምዱ ግን ኢትዮጵያ ቡና በመሆኑ ለመቀለ ሰባ እንደርታ የሚከብደው ነገር ሊኖር ይችላል ተብሎ ይታሰባል። ከሜዳ ላይ ባለው ነገርም ከሜዳ ውጭ ባለው ነገርም አሁን ያነሳቸው የደሞዝ ጉዳዮችም እንዳሉ ሆነው ግን የውጤት ማጣቱ ደግሞ የበለጠ ነው። እስካሁን ጨዋታዎችን ማሸነፍ አልቻለም። ስለዚህ የግድ ጨዋታዎችን ማሸነፍ ይኖርበታል። ይሄኛው ጨዋታ ደግሞ ለቀጣይም ለፕሪሚየር ሊግ ጨዋታዎችም ትልቅ ዋስትናና መረጋጋትን የሚሰጠው ጨዋታ ስለሆነ በሁለቱም በኩል ከሜዳ ውጭም ከሜዳ ውስጥም ባሉት ጉዳዮች ጨዋታው በእጅጉ ተጠባቂ ጨዋታ ነው። አዎ የቡድኖችን ሁኔታ አንስተናል። የዛሬው ጨዋታ ከምንም በላይ ደግሞ ሌላው ተጠባቂ እንዲሆን የሚያደርገው የሁለቱ አሰልጣኞች በዙፋናቸው ላይ የመቀጠላቸው ጉዳይ ነው። ባለፈው ጨዋታ መቀሌ ሰባ እንደርታ በመጨረሻ ሰዓት እንግዲህ ፍጹም ጎል አስቆጥሮ ያ ጨዋታ በአቻ ውጤት ባይጠናቀቅ ኖሮ የመቀሌ ሰባ እንደርታ ስራ አመራር አሰልጣኙን ለማሰናበት ወስኖ ነበር። አሁንም አሰልጣኞች የሰጣቸው የአንድ ጨዋታ እድሜ ነው። በእነዚህ ጨዋታዎች የሚሸነፉ ከሆነ አሰልጣኙ በትክክል ይሰናበታሉ የሚል ነገር ነው ያለው። በድርድር ነገሮችን ለመጨረስ የተለያዩ ጥረቶች እንደተደረጉ ሰምቻለሁ። ነገር ግን እነዛ ጥረቶች አልተሳኩም። ስለዚህ አሁን ላይ አንደኛው ወገን ገፍቶ የሚሄድበት እድል እንዳለ ነው እየሰማን ያለ ነው። ስለዚህ የሚያስፈልገውን ነገር አድርጎም ቢሆን ክለቡን የማዳን ኃላፊነት ውስጥ ሊገባ እንደተዘጋጀ እየሰማን ያለ ነው። ስለዚህ የዛሬው ጨዋታ የግዴታ መቀሌ ሰባ እንደርታ የማሸነፍ ግዴታ ውስጥ ገብቶ ወደ ሜዳ የሚገባበት ሁኔታ ሊኖር ይችላል። ምናልባት እንግዲህ በጨዋታው ላይ የሚያሳየው እንቅስቃሴ ወሳኝ አንዳንድ ጊዜ ነገሮችን ሊቀንስል ይችላል። ለምሳሌ ባለፈው የመጨረሻው ጨዋታ ላይ ከፋሲል ከተማ ጋር በተደረገው ጨዋታ ላይ መቀሌ ሰባ እንደርታ 90 ደቂቃ ሙሉ ያደረጉት ጥረት
እንቅስቃሴው ጥሩ ነበር፣ የተሻለ ነበር። ከሌላው ጊዜ በጣም ጥሩ ሊባል የሚችል እንቅስቃሴ እንደ ቡድን አድርገዋል። መጨረሻም ጎል አስቆጥረው ጨዋታውን ባቻ ውጤት ተጠናቋል። በዛ ጨዋታ ላይ እንግዲህ ፋሲል ከተማ በርካታ ደጋፊዎቹ በስታዲየም ተገኝተዋል። ጫናዎችንም ተቋቁሞ ነበር ሲጫወቱ የነበረው። ስለዚህ በዛሬው ጨዋታ ላይም ከኢትዮጵያ ቡና ጋር ነው የሚጫወቱትና እዛ ላይ ያሳዩት ጥሩ ስነ ልቦና ተጫዋቾቹ ላይ ቡድኑ ላይ የፈጠረው ነገር ያለ በጫና ውስጥ መጫወት በጫና ውስጥ ጥሩ ነገር ማድረግ እንደሚቻል የፋሲልነት አሳይተዋል። ያንን በተግባር አረጋግጠዋልና ያን ጥሩ ልምድ ይዘው ነው ዛሬ ኢትዮጵያ ቡናን የሚገጥሙትና ምናልባት በኢትዮጵያ ቡና ደጋፊ የሚደርስባቸው ጫና ሊኖር ቢችል እንኳን ለመቋቋም ዝግጁ ይመስሉኛልና በስነ ልቦናው ረገድ መቀሌ ሰባ እንደርታ ዛሬ የተሻለ ነገር ይዞ ሊመጣ ይችላል ብሎ መውሰድ ይቻላልና ምናልባት ኢትዮጵያ ቡና የራሱ ደጋፊ ጫና ጨዋታዎችን ቀድሞ ጎል ማስቆጠር ማይችል ከሆነ ጎሎች የሚቆጠር የሚያስተናግድ ከሆነ የበለጠ በተለይም አሰልጣኙ ጫና ውስጥ ይገባሉ። ባለፈው ጊዜ እንደነገርኩ አሰልጣኙን ለማሰናበት የኢትዮጵያ ቡና ደጋ ስራ አመራር ከጫፍ ደርሶ ነበር፣ ደብዳቤም አዘጋጅቶ ነበር። ነገር ግን አሰልጣኙ ይሄን ጨዋታ ታገሱኝ ብሎ ባሉት መሰረት ታግሷቸው እንግዲህ የ7 ነጥብ ሊመዘገብ ችሏል። ግን ያም ቢሆን ግን ይህንን የሚያውቁት አመራሩና አሰልጣኞቹ እንጂ ደጋፊው አይደለምና በዛሬው ጨዋታ ደጋፊው ከማሸነፍና ማሸነፍ ውጪ ምንም አይነት ነገር ለውጤት ሊቀበል አይችልም። ጨዋታውም ያ ነው። በዛሬው ጨዋታ አቻ ወጥተህ እንኳ ወደ ቀጣይ ምናምን ብለህ የምታሸጋግረው እድል የለም፣ ማሸነፍና መሸናነፍ ስላለው ጨዋታው። ስለዚህ እነዛ ነገሮች ለአሰልጣኝ አብይ ካሳሁን እጅግ በጣም ከባድ ፈተና የሚሆንበት ይሆናልና ያንን ለማቋቋም አሰልጣኙ ምናልባት ጎሎችን ቀድሞ ማስቆጠር ነገሮችን በጣም ሊያረጋጉላችሁ ይችላል ብዬ ነው ማስበውና ያ ካልሆነ ግን ዛሬ ስታዲየማችን ምናልባት በተቃራኒው ከምናስበው መንገድ ውጪ ትልቅ ተቃውሞዎች ሊነሱ ይችላሉ። ግን ያም ሆኖ ደጋፊው ከምንም በላይ ከአሰልጣኙ ጉዳይ በላይ የክለቡ ውጤት ጉዳይ ያሳስበዋልና ትልቅ ታሪክ አለው። አምና ካቻምና በዚህ ውድድር እስከ ጫፍ የደረሰበት ሁኔታ ነው ያለው። ከዛ በፊት ታሪኩ የሚናገረው ውጤት ነውና ስለዚህ ከዛ አንጻር ለውጤቱ ላይ ትኩረት አድርጎ ለክለቡ ከፍተኛ ድጋፍ ያደርጋል ብዬ ነው ማስበው። ምናልባት በፋይናንስ ደረጃ ለመቀለ ሰባ እንደርታ ምናልባት ቀጣዮቹን ጊዜ ከባዶች የሚሆኑ ይመስላል። ምን አይነት ሶሉሽኖቹ ሊፈጥሩ ይችላል የሚለው በደንብ የሚጠበቅ ነው። ይሄ ከደጋፊ ጋር ተያይዞ ምናልባት በሜዳው አይጫወትም። እዚህ ያሉት ደጋፊዎች ምናልባት በርካታ ደጋፊዎች ሊኖሩ ይችላሉ፣ ግን በየሜዳው የምናያቸው ውስን ናቸው። ያንን ነገር ማነቃነቅ ጉዳይ ወይም ደግሞ አሁን ላይ ባለው በክልሉ ያለው ሁኔታም በፋይናንስ ከማግኘት አንጻር ከባድ ሊሆን ይችላል። ለኢትዮጵያ ቡና እንኳን ግን ያው በርካታ ደጋፊዎች ስላሉት በዚሁ በሜዳው ስለሚጫወት እነዛን ነገሮች ማነቃነቅ የሚቻል የውጤቱ መሰረት እንዳለ ሆኖ ግን መጀመሪያ ቡናን መቅደም ስላለበት ከውጤትም በላይ ህልውናው አደጋ ውስጥ ካለ ህልውናው መቅደም አለበት ከውጤት በላይና ስለዛ ደጋፊዎቹን አነቃንቆ ቡናን ለማስቀጠል ምናልባት የተሻለ አማራጭ ደጋፊው አለው ተብሎ ይታሰባል። ለቡና አሁን ከዛሬው ጨዋታ ጀምሮ እንደነዚህ አይነት ነገሮችን መስራት የግድ ይላቸዋል። ባለፉት አመታትም በደንብ እየተንገዳገደ ያለ ነው። በፋይናንስ ደረጃ በተለይ ቅዱስ ጊዮርጊስም ኢትዮጵያ ቡና በደንብ እየተፈተኑበት ያለው ጉዳይ የፋይናንስ ጉዳይ ነው ከሌሎች ክለቦች በተለየ። ምክንያቱም እነሱ ከመንግስት የሚያገኙት ገንዘብ ባለመኖራቸው በእጅጉ እየተፈተኑ ነው ያሉትና ስለዚህ ዋነኛው መዳኛ መንገዳቸው ደጋፊውና ደጋፊው ብቻ ስለሆነ የደጋፊውን አቅም በበለጠ ከመቼውን ጊዜ በላይ የመጠቀም ግዴታ ውስጥ የሚገቡበት እድል ይኖራል። ይሄ ካልሆነ ግን ሌሎች አማራጮችን የመጠቀም እድላቸው በጣም ጠባብ ስለሆነ ስለዚህ የደጋፊውን ነገር በደንብ የመጠቀም እድል ይኖራቸዋል። ብቻ ጨዋታው በእንደነዚህ አይነት ምክንያቶች በእጅጉ የሚጠበቅ ጨዋታ ነው። 9:30 በአዲስ አበባ ስቴዲየም ይደረጋል። በርካታ ደጋፊዎች ይመጣሉ ተብሎ ይጠበቃል። የጨዋታ ግምትን እንስማ። ቡና ወይስ መቀለ ሰባ እንደርታ? እኔ ከባድ ነው። ምናልባት በፍጹም ቅጣት ምት ሊጠናቀቅ ይችላል የሚል ነገር አለኝ። ሁለቱም ጠንካራ የተከላካይ ክፍል አላቸው። ጨዋታው ማሸነፍና ማሸነፍ የሚጠይቅ ጨዋታ ነው። ለአቻ የምትጫወተው ጨዋታ አይደለም። ስለዚህ በከፍተኛ ጥንቃቄ ውስጥ የሚደረግ ጨዋታ ነው። እንግዲህ በብዙ ምክንያቶች ቅድም የጠቀስንልህ ምክንያቶች አሉ። እነዚህ ሁሉ ጨዋታውን በድል ለመወጣት በጨዋታው እንቅስቃሴ ላይ ትልቅ ተጽዕኖ ያሳድራሉ። የአሰልጣኞቹ ሁሉና አለ፣ የክለቦቹ ታሪክ አለ፣ የፋይናንስ ምናምን ብዙ ጉዳዮች አሉት
በሊጉ ላይ ያላቸው ደረጃ እንደዚሁ ጥያቄ ውስጥ የገባ ነውና እነዚህን ሁሉ ነገሮች ስትመለከት ጨዋታው በከፍተኛ ጥንቃቄ ውስጥ የሚደረግ ጨዋታ ከመሆኑ ጋር ተያይዞ ጨዋታው በአቻ ውጤት ተጠናቆ ወደ ፍጹም ቅጣት ምት ሊያመሩ ይችላሉ የሚል ነገር ነው ያለኝ። እኔም እጋራለሁ። ምናልባት ከጨዋታው ክብደት አንጻር እንደዛ የጥሎ ማለፍ ጨዋታዎች ብዙውን ጊዜ ወደ ጭማሪ ሰዓት ያመራሉ፣ ወደ ፍጹም ቅጣት ምት የሚሄዳቸው የማይቀር ነው። ግን ይሄኛው ደግሞ የበለጠ ወደዛ የሚሄድ እድሉ ሰፊ ነው ካለው ጫናም አንጻር። ግን በፍጹም ቅጣት ምት ኢትዮጵያ ቡና የሚያሸንፍ ይመስለኛል። ምናልባት የበረኞች ነው ፍጹም ቅጣት ምት፣ ግን በበረኛም ደረጃ ምናልባት ዳላንድ ፔናልቲዎችን የሚያድንበት እድል ይኖራል ብዬ ስለማስብ ለኢትዮጵያ ቡና ግምት ይሰጣለሁ። መልካም ውድ ተመልካቾቻችን፣ የኢትዮጵያ ዋንጫ የሶስተኛ ዙር ጨዋታ ዛሬ ፍጻሜውን ያደርጋል። ኢትዮጵያ ቡናን ከመቀለ ሰባ እንደርታ ያገናኛል ቀን 9:30 ላይ። የዛሬው የብስራታ ፕሮግራማችን ይህን የተመለከተ ነበረ። ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደረግን። የጨዋታ ግምታችሁን በኮሜንት ሴክሽን ላይ አስፍሩልን። ሰናይ ጊዜን ተመኘ።